አቶ መስፍንና ወይዘሮ ሜላት በመታረቃቸው ደስ ያለው ማን ነው? እስኪ በላይ ካሳዩኝ። በነገራችን ላይ ከዚህ ድራማ ላይ እንደ አቶ መስፍንና ምናሴ አርቆ ሀሳቢ ወይም ደግሞ ለሚያደርጉን ነገር በስነ ስርዓት የሚያስብ ወይም አስቦ የሚያደርግ እንደ ሁለቱ የለም። እኔ በዚህ ድራማ ላይ ከሁሉም አሁን አቶ ኖላዊ በጣም መልካም ሰው፣ ለሰው መልካም ሀሳቢ ቅን ምናምን ነው። ነገር ግን አቶ መስፍን እኔ ከድራማው ላይ ከሁላቸውም እሱን ሙህር ብየዋለሁ። ምክንያቱም ነገሮችን አርቆ ነው የሚመለከተው። ሲቀጥል ደግሞ ይሄን ሁሉ እየተናገረችው ከቤት እንዲወጣ አድርጋው ከፍ ዝቅ አድርጋ ተናግረው ምንም ያን ያክል ቂም ሳይዝባት እንደዚህ በቀላሉ ነው የታረቁት። እና እኔ አቶ መስፍንን በጣም ነው ያደነኩት። ምናሴም እንደዛው። ምናሴም እናትና አባቱ እንድታረቁለት እናትና አባቱ አንድ ላይ እንደሆኑለት ያላደረገው ነገር የለም። እና እኔ ሁለቱ በጣም ተመችተውኛል። እናንተስ እስኪ ሀሳብ አስተያየታችሁን አካፍሉኝ። ሰላም ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንደተለመደው ለዚህ ቻናል አዲስ ከሆናችሁ ቪዲዮውን ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ተቀላቀሉ። ነባር ቤተሰቦቼ ቪዲዮውን ስትከፍቱ ላይክ በማድረግ ጀምሩት እባካችሁን። ቻናሌ ትንሽ ችግር ስለገጠመው ነው። ተባበሩኝ ቤተሰቦቼ ላይክ በማድረግ ማለት ነው። እና ቪዲዮውን እስከ ፍጻሜው በማየት እባካችሁን ከጎን ይሁኑ እላለሁኝ። በተረፈ ሁላችሁም ስለምታበረታቱን ከጎን የሆናችሁ አይዞን እምትሉኝ ሁላችሁንም ከልብ አመሰግናለሁ። ወደ ድራማው ስመለስ ደግሞ እንግዲህ የሰላም ነገር ትንሽ ግራ እያጋባኝ ነው ማለት ነው። ማለቴ እናትና አባት በተለይ በኛ በኢትዮጵያውያን ባህል መሰረት በጣም ክብር አለው አይደል? እናትና አባትን መቼስ ባለጌ ልጅ ካልሆነ በስተቀር በየትኛውም ዓለም ቢሆን እናትና አባት ግዴታ መከበር አለበት። ነገር ግን ወደኛ ሀገር ስንመጣ በተለይ ደግሞ ለእናትና ለአባት በጣም ክብር አለው እና እናቷን ወይዘሮ ሜላት እያለች እንደዚህ ዝቅ አድርጋ ስትናገር ማለት የክብር ዝቅ የሚያደርግ ነገር፣ አባቷንም አቶ መስፍንን አቶ መስፍን እያለች ነው ልክ የሩቅ ሰው እንደሚጠራ ማለት ነው። እና ይህን ነገር እንዴት አያችሁት ቤተሰቦች? እኔ ስለገረመኝ ነው። በጣም ብዙ ጊዜ አይቻታለሁ። በተለይ አሁን ደግሞ እናትና አባቷ እስከማይመስሏት ድረስ ነው ስለነሱ ስታወራ ወይም ስለነሱ አንድ ነገር ስታነሳ አቶ መስፍን ወይዘሮ ሜላት እያለች እንዴ። ከአባቷ ፊት ለፊት እኮ ነው። አቶ መስፍን ምን ሆነክ ነው? አቶ መስፍን የተፈጠረ ነገር አለ? ምን አዲስ ነገር አለ በጸባችሁ ምናምን ልክ ታውቃላችሁ። ደግሞ በየትኛውም ዓለም ቢሆን ሴት ልጅ ለአባቷ ቅርብ ናት ይባላል አይደለ? በጣም ቅርብ ናት። ወንድ ልጅ ደግሞ ለእናቱ ነው ቅርብና ሰላምን ስታዩት ግን ለእናቷም ለአባቷም ቅርብ አይደለችም። ለእናቷም ለአባቷም አትወዳቸውም እያልኩ አይደለም። ለእናቷም ለአባቷም የእናትና የአባትን ክብር እምትሰጥ አይደለችም። የእናትና የአባትን ሀቅ የምትወጣ አይደለችም። ለምን? እኔ እዚህ ድራማ ላይ በነገራችን ላይ ቤተሰብ ለሰው ማለት አሁን ለምሳሌ አንድ እንደዚህ አይነት ተከታታይ ድራማ ሰው ሲያቀርብ ይሄ ድራማ ሰው ጋር ደርሶ ምን አይነት አስተሳሰብ እና ምን አይነት አመለካከትን ያመጣል፣ የሰውን ልጅስ ይቀይራል ወይ ብሎ ነው አይደል የሚሰራው። ያው ማንኛውም ሰው መማር ከፈለገ ጥሩ ነገር መማር ከፈለገ ሌላ ቦታ ሄዶ መማር ይችላል። ኦኬ። ግን እንደ ተከታታይ ድራማነቱና እንደዚህ ብዙ ተከታይ እንዳለው ወይም እንደሚኖረው መጠን ለሰው ልጅ ወይም ከሰው ልጅ ሲደርስ ምን አይነት እሳቤ ይቀይራል ወይስ ውስጥን ምን ያክል መቀየር አላማ ወይም እቅድ አለው የሚለውን ነገር አስበውበት ነው አይደል የሚሰሩት። ይሄ ድራማ ብዙ ወጪ ወጥቶበት የሚሰራ ነው። ሰው ብዙ ወጪ ተወጥቶበት የተሰራ ድራማ ከሆነ ሰው ዘንድ ሲደርስ የሰውን ልጅ ምን ያክል መቀየር አለበት ወይስ ምን ያክል ውስጥ ገብቶ ይቀይራል የሚለውን ነገር ማሰብ አለባቸው አይደለ? ነገር ግን የምናየው ነገር ግራ የተጋባ ነው። እናት ልጇን የማታከብርበት፣ እናትና ልጅ የማይስማሙበት፣ ሚስት ባሏን ከፍ ዝቅ አድርጋ ተናግራ ከዛ ስትፈልግ የምትታረቅበት። እንግዲህ አቶ መስፍን አቃጠልሽኝ እኮ ምን አድርግ ነው የምትይኝ ስላት፣ እኔ እንደዚህ እንደማቃጥል ገና መጀመሪያውኑ ማወቅ ነበረብህ፣ ይህንን ነገር አውቃ ነው የገባህበት ብለዋለች። መታረቃቸው በነገራችን ላይ በጣም ደስ ብሎኛል። እንግዲህ ድርጅቱን ብቻዬን የለፋሁበት ነው፣ ብቻዬን የደከምኩበት ነው፣ ብቻዬን ብላለች። ግን አቶ መስፍን ካጠገቧ ሲሆን ነው የምጠነክረው።
አቶ መስፍን ካጠገቧ ሲሆንላት በጣም በብዙ ነገር ትበረታለች። አሁንም እርግጠኛ ነኝ ሁለቱ አንድ ላይ ከሆኑ ይህንን ነገር አይወጡትም አልልም፣ ይወጡታል። እንደውም ካስታወሳችሁ እቺ ቤቲ ተብዬዋ ወይዘሮ ሜላት እኮ በጣም ኃይለኛ ሴትዮ ናት። ስለዚህ ጉዳይ ማሰብ አለብን። ምናልባት ሁሉን ሀሳቧን ወይም አቴንሽኗን ወደ ድርጅቱ አድርጋ ከሰራች ልንበለጥ እንችላለን ብለዋለች። ነገር ግን አቶ ቃለአብ በጭራሽ እነሱ ሊበልጡን አይችልም። የሆነ ነገር ሲያደርጉ የሆነ ነገር እናደርጋለን። አቶ መስፍንን ያስተዋወቅኩሽ እኮ እኔ የሆነ ነገር አስቤ ነው ብሏል። ግን እዚህ ላይ አሁን አቶ መስፍንና ወይዘሮ ሜላት እንግዲህ እስካሁን ድረስ የተጣሉ ነበር የመሰለው አቶ ቃለአብ። ነገር ግን አቶ መስፍንና ወይዘሮ ሜላት አሁን ምን ሆነዋል? አንድ ላይ ሆነዋል። አንድ ላይ ከሆኑ ደግሞ አቶ ቃለአብ የሚፈልገውን ነገር ማድረግ ይችላል ማለት አይደለም። በጣም ነበር ያበዛው በነገራችን ላይ አቶ ቃለአብ ማለት እንግዲህ ያው የእዝራ አባት እንደሆነ ሁላችንም ነው የምናውቀው። ሶ ሁለቱ አንድ ላይ ከሆኑና አንድ ላይ ሆነው ከሰሩ ድርጅታቸውን ያስመልሱታል ብዬ አስባለሁ። በዛ ላይ ደግሞ የወይዘሮ ሜላት እንትኑ ይሄ ማሽኑ ምናምን ከአቶ ቃለአብ በእጥፍ የሚበልጥ ነው። ስለዚህ የእነሱን ድርጅት እንዲወድቅ ያደረገው ያው የእሷ ድርጅት እንዲከስር የተደረገው ሰዎቹን በመውሰድ ጠንካራ ሰራተኞችን ወደ እሱ በመውሰድ እና እንግዲህ የዛ ምርት ዝቅ እንድል ያደረጉት ማለት ነው። ሶ የአቶ ቃለአብ ማሽን እንደ ወይዘሮ ሜላት ማሽን አይደለም ያለው። የወይዘሮ ሜላት ማሽን በጣም ጥሩና ማለቴ ጊዜውን የመጠነ ወይም ከጊዜው ጋር የሚሄድ ማሽን ነው ያላት። ስለዚህ አቶ ቃለአብን ትቀለብሰዋለች ብዬ ነው የማምነው ማለት ነው። ሌላው የገረመኝ ነገር የሀና ነው። ሀናና በነገራችን ላይ ሀና፣ ሰላም፣ ወይዘሮ ሜላት ሶስታቸውም አንድ አይነት ይመስሉኛል። በቃ የእናታቸውን ተከትለው ወይም እናታቸውን አይተው የወጡ ነው የሚመስለኝ። አንድ አይነት አስተሳሰብ፣ አንድ አይነት እቅድ። በዛ ላይ ደግሞ ማለት ነው እዝራን ጽዮን ከዛ መጠጥ ቤት ሄዶ ለምንድን ነው የምጠጪው ምናምን ብሎ ስጠይቃት ልኩን ነግረዋለች። ግን ምን እንደታዘብኩ ታውቃላችሁ ቤተሰብ? ጽዮን እስከዛሬ ድረስ ከዓመት በላይ ይሆናል እወድሃለሁ፣ አፈቅርሃለሁ፣ ካንተ ጋር መኖር እፈልጋለሁ ምናምን ስትለው ቆይታለች። ነገር ግን በትናንትናው ዕለት ወይም በዛሬው ዕለት ድራማ ላይ እኔ አንተን አልፈልግህም፣ ለገንዘብህ ስል ነው የቀረብኩህ፣ በጭራሽ አንተን ምቾንም ቢሆን ላፈቅርህ አልችልም። የማላፈቅርበት ምክንያት ደግሞ ለሴት ልጅ ያለህ ንቀት በጣም ነው የሚያስጠላኝ። ከልክ በላይ ስለሆነ የሴት ልጅ ያለህ ንቀት፣ በዛ ምክንያት ልወድህ አልችልም ብለዋለች። እዝራ እስከ ዛሬ ድረስ እወድሃለሁ፣ አፈቅርሃለሁ፣ ካንተ ውጭ ሌላ ወንድ አላይም እያለች ስትከታተለው የነበረውን በአንድ ጊዜ ድሌት አድርጎ፣ ነገር ግን በተለይ በዛሬው ዕለት የተናገረችው እንግዲህ አንተ ገንዘብህን ብዬ እንጂ አንተን አልወድህም፣ አላፈቅርህም በቁመቱ ሁሉ ተሳልቃበታለች። እና ያንን ግን ጭንቅላቱ ጋር ሳይቭ አድርጎ አስቀምጦ በድጋሚ እህቷ ተቆጣት፣ ከሱ ጋር መታረቅ አለብሽ እንደምንም ብለሽ ይቅርታ ጠይቂው ብላት ሄዳ ይቅርታ ስትጠይቀው በጭራሽ ሊቀበላት አልቻለም። እና የሰው ልጅ አያችኋ፣ ብዙ ጊዜ መልካም ነገር ብታደርጉ፣ ሁላችንም የሰው ልጅ ስንባል በጣም ብዙ ጊዜ መልካም ነገር ያደረጉልን ሰዎች አንድ ነገር መጥፎ ነገር ቢያደርጉብን ያንን ይዘን ነው የምንሄደው። ጭንቅላታችን መጥፎውን ነገር ነው ሴቭ የሚያደርገው። እና በጣም ነው የገረመኝ። እንግዲህ ካሁን በኋላ በምንም ተአምር ቢሆን እዝራ ለጽዮን ይቅርታ እንደማያደርግላትና እንደማያምናት ነው የነገራት። እንደውም ስለ ሀናና ስለሱ ሁለተኛ የምታወራ ከሆነ በጭራሽ እንደሚቀየማት ብቻም ሳይሆን ሌላ ነገር እንደሚከተላት ነው የነገራት ማለት ነው። ሌላው እዚህ ላይ ሀና እዝራ ጋር ትሄዳለች። ስትሄድ ይቀበላታል፣ ስትመለስ ደግሞ ይሸኛታል። እና እዝራ እዚህ ላይ ሌላ ሴት አይቶ ስለማያውቅ፣ ሌላ ሴት አፍቅሮ ስለማያውቅ፣ ከሌላ ሴት ጋር ግንኙነት ኑሮ ስለማያውቅ ይህን ነገር ሊረዳ አልቻለም። ሀናንም በሄደች ሰዓት ይሸኛታል፣ በመጣች ሰዓትም ይሸኛታል። እንግዲህ ሰላምን ቀጥሯት ነበር። ሰላምን ቀጥሮ እባክሽን ስለ ሀና የሆነ ነገር እንድትይኝ እፈልጋለሁ ብሏት ነበር። ሰላምን ብትሆን እዚህ ላይ ምንም ከዚህ በላይ ሀሳብና አስተያየት ልሰጥ አልፈልግም። ፍቅር እንደዚህ ነው የሚያደርገው። ፍቅር ስሌት አይደለም።
እንዳኳኋኑ እንዳመጣጡ ነው የምትኖረው። ስለዚህ እኔ ካሁን በኋላ ስለእናንተ ፍቅር ገብቼ እንደዚህ ነው ወይም ስለ ፍቅር ላስረዳህ አልፈልግም። ከፈለክ ኑረው ካልፈለክ ደግሞ የራስ ጉዳይ ብላ ነው ትታው የሄደችው። እዝራ ይባስ ግራ ተጋብቷል። ሰላም መፍትሄ ትሰጠኛለች ብሎ ነበር። ነገር ግን ሰላም እንኳን መፍትሄ ልሰጠውና ጭራሽ የቤት ስራ ሰጥተው ነው የሄደችውና እውነት ግን እዝራ ትልቅ ሰው ነው አይደለ? ጠፍቶት ነው ወይ? እንዴት ፍቅርን እንዴት መንከባከብ እንዳለበት፣ ፍቅርን እንዴት መያዝ እንዳለበት፣ ከፍቅረኛው ጋር እንዴት መኖር እንዳለበት፣ መሄድ ካለባትም መሸኘት፣ መምጣት ካለባትም መቀበል ብቻም ሳይሆን መወሰንም ግዴታ ወሳኝ ነው። አንቺ የምትፈልጊኝ ከሆነ የምታፈቅሪኝ ከሆነ ከኔ ጋር ሁኚ። ያለበለዚያ ግን አንቺ ስትፈልጊ ብቻ ትመጫለሽ፣ ታገኘኛለሽ፣ ስትሄጂ ደግሞ ትሄጃለሽ። እኔስ የሚለውን ነገር ማስቀደም ነበረበት። ነገር ግን ያው ስትፈልግ ታገኘዋለች፣ እሷም ትሄዳለች። አንተ ጋር የምመጣው ነገሮችን ለመርሳት ነው ምናምን በቃ እሷ የምትፈልገውን ብቻ ነው የምታወራው። እሷ የምትፈልገውን ነገር ብቻ ነው የምትናገረው። እና ለምን ይሄንን ነገር እንድታደርግ እንደፈቀድላት ራሱ አላውቅም። የእሱን ስሜት ልትቆጣጠርለት፣ የእሱን ስሜት ልትጠብቅለት አልቻለችም። ሀና የእዝራን ስሜት እየጠበቀችለት አይደለም። ሀና የእዝራን ስሜቱን ብቻ ሳይሆን እስከ ማንነቱ እየቀበረችው ይመስለኛል እኔ ሳስበው። የራሷን ስሜት ብቻ ነው እየተከተለች ያለችው። እዝራ ከናፈቃትና እዝራ ትዝ ካላት ትሄዳለች፣ ታገኘዋለች፣ ትመጣለች። ነገር ግን እዝራ ሀናን ስትናፍቀው ሀናን ማግኘት ሲፈልግ ሀናን አያገኛትም። ሰፈሯ ሂዶ ብዙ ጊዜ ቁጭ ብሎ ምናምን እንኳን አያገኛትም። እና ይህ ነገርስ እንዴት ነው ቤተሰብ? ማለት ምንድን ነው መጨረሻው የሚሆነው? እና የሆነ ብቻ ትርምስምሱ የወጣ መጨረሻው የማያምር እንደሚሆን እርግጠኛ ነኝ በጣም። ሲቀጥል እንግዲህ አቶ መስፍንና ወይዘሮ ሜላት ተታርቀዋል። በጣም ደስ ይላል መታረቃቸው። እንግዲህ ልጆቹ ምናምን አያውቁም። ነገር ግን ከምንም በላይ ደግሞ ልጆቹ ይደሰታሉ ብዬ አስባለሁኝ። እናትና አባት አንድ ላይ ሲሆን ለልጆች በጣም መልካምና ጥሩ አራያ ነው የሚሆነው። እና ውድ ቤተሰቦቼ እስካሁን አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ስወዳችሁ ግን እባካችሁን ላይክ እና ሰብስክራይብ አድርጉኝ። አመሰግናለሁ።